እንዴት ናችሁ? አልሐምዱሊላህ እንኳን እናንተም ሰላም ቆያችሁ። ያው በአላህ ፍቃድ 5 ዙር ይሆናል መሰለኝ ወርቅ ከወር በላይ ነው። ያው ናፍቃችሁ ነበረ። እንኳን አላህ በሰላም አገናኘን። አልሐምዱሊላህ በአላህ ፍቃድ ኢንሻአላህ ያው ደርሳችን ዛሬ የረመዳን የመጨረሻው ቅዳሜ ላይ ነው የምንገኘው። ረመዳን ሊገባ የረመዳን መቀበያ ማለት ነው እና እሱን አስከትሎ ደርሳችንን ዛሬ ገታ አድርገን ስለ ታላቁ ወር ስለ ረመዳን ፈድል የተወሰነ እንነጋገራለን። አላህ ተጠቃሚ እንዲያደርገን አላህን እንማጸነዋለን። ከሚጠቀሙ ሰዎች አላህ ያደርገን። ረመዳን የተባረከ ወር ነው። ረመዳን የተቀደሰ ወር ነው። ረመዳን ብዙ ረድኤቶችን ብዙ ኸይር ነገሮችን ይዞልን የመጣ ወር ነው። ይሄ ወር ዝም ብሎ በከንቱ የሚታለፍ ወር አይደለም። እንደ ሌላ ጊዜያቶች የምንቀልድበት፣ በሌላ ነገር ራሳችንን ቢዚ የምናደርግበት፣ በሌላ ነገር ራሳችንን ምንድነው በሚጠቅም ነገር እንኳን አይደለም በማይጠቅም ነገር ይቀርና በሚጠቅም ነገር እንኳን ለተሻለ የሚጠቅም ነገር እንኳን ስንል የሚጠቅሙ ነገሮችን የምታውበት ወር ነው። አያችሁ፣ የሚሻል ነገር አለ፣ በጣም የሚሻል ደግሞ አለ። አስፈላጊ ነገር አለ፣ አንገብጋቢ የሆነ ነገር አለ። አንገብጋቢውን ለመጠቀም ስንል አስፈላጊውን እንተዋዋለን። በረመዳን ይሄ ረመዳን አስለን ለኛ ትልቅ የሆነ አጋጣሚ ነው። ወላሂ እስቲ አላህን እናመስግን። እስቲ አልሐምዱሊላህ። ዛሬ ቀን ስንት ነው? 26 26 በሂጅራ ማለት ነው። ሻዕባን 26 ነው። መቼ ነው ረመዳን ሊገባ የሚችለው? ሮብ ወይ ሐሙስ። ስለዚህ ማክሰኞ ወይ ሮብ ተራዊህ ልንጀምር እንችላለን ማለት ነው። የሀድ ድባብ ደስ አይልም? አልናፈቃችሁ? ደግሞ እዚህ ባዮች መስጊድ ደግሞ በጣም ነው የሚናፍቀው። ቃሪዎቻችን፣ ልጆቻችን፣ ወንድሞቻችን ራሱ ሌላው ድባብ ይፈጥራሉ። እነሱ ራሳቸው እንደው ከሚደርሱ ሰዎች አላህ ያደርገን። ለምን መሰላቸው የምለው መድረሱ በራሱ ረመዳን ፉርሰቱ ዘሀብያ ወርቃማ የሆነ አጋጣሚ ነው። ረመዳንን በራሱ ማግኘት እኮ ነው መጠቀሙ ሌላ ተጨማሪ የሆነ እድል ነው ማግኘቱ በራሱ። ረመዳንን አግኝቶ ከሚጾሙ ሰዎች መመደብ መቻሉ በዛ ሊስት ውስጥ መካተት በራሱ ራሱን የቻለ ትልቅ ፈድል ነው። ከሱ ልጀምርላችሁ። የረመዳን ታላቅነቱን እኛ ወላሂ አልገባንም፣ አልተረዳነውም። ረመዳን በየዓመቱ ስለሚመላለስ እኛ ጋር ኖርማል ነው የሚመስለን። አንድ ሰለፍ ረሕመቱላህ ዐለይህ ምን ይላሉ? ከፋ ሸረፈን ሊረመዳን ይላሉ። ለረመዳን ልቅና የበላይነት ታላቅነት ይበቃዋል አሉ። ምንም ነገር ሐዲስ፣ ቁርአን፣ መረጃ ማስረጃዎችን ሳንሰበስብ ይበቃዋል አንድ ነገር ብቻ መናገር። እሱም አላህ ሐዲሰል ቁድስ ላይ አሶሙ ሊ ወአና አጅዚ ቢሂ ያለው ብቻ ይበቃል። ረመዳን ጾም የኔ ነው ለኔ ነው ብሎ አላህ አልተናገረ። ረመዳን ወይም ደግሞ ጾም ለኔ ነው እኔ ነኝ የምመነዳው ደሞዙ የምሰጠው እኔ ነኝ ብሎ አላህ መናገሩ ብቻ ሸረፍ ለረመዳን ብቻ ይበቃዋል ይላል። ማንኛውንም ዒባዳ አላህ ለኔ ነው የኔ ነው ያለው ነገር የለም ከረመዳን ውጭ። አላህ ወደ ራሱ ኢዳፍ አድርጎ የሚጠራቸው አይታችሁ ከሆነ ግመል ናቀተላህ ይላል። የአላህ ግመል በይቱላህ ይባላል። የአላህ ቤት አይደለም። ወደ አላህ ወደ ራሱ ኢዳፍ አድርጎ ወደ ራሱ አስጠግተው የሚጠራቸው ነገሮች ሸረፋቸውን ልቅናቸውን የሚያሳየው የሚያመላክተው ማንነታቸውን ታላቅ ነው። በይቱላህ የተባለው የአላህ ቤት ሐረም የትኛውም ምድር ላይ ካሉ ቤቶች ውስጥ ይበልጣል አይበልጥም? በቃ ቤቴ ማለቱ ብቻ በራሱ ይበቃዋል እኮ። ምን እንፈልጋለን? ናቀተላህ የአላህ ግመል ሲባል ከሌላ ግመሎች ጋር የነቢዩላህ ሷሊሕን ግመል አናገናኝም። የራሷ ፈድል አላት ማለት ነው። ሌሎችም እንደዛው። ረመዳን ከወራቶች ሁላ ንጉስ ነው። የወራቶች ሁላ አውራ ነው።
ይህ እንዳለ ሆኖ ግን ይሄ ብቻ በቂ ነው። አላህ ረመዳንን ያገዘፈበት ያላቀበት መንገድ ጾም ስንጾም ምንድን ነው? ቁርአን ስንቀራ አልሐሰነቱ ቢዐሽሪ አምሳሊሃ መነሻው 10 ነው አይደል? አሊፉን ሐርፍ ወላሙን ሐርፍ ወሚሙን ሐርፍ ብለው ነብዩ ተናገሩ። ስለዚህ 10 አጅር ያገኛል አንድ ሰው መነሻው ነው። ሰላት ብንሰግድ ከ25 እስከ 27 አጅር መነሻው ነው አይደለም? ዑምራ ያደረገ ሰው ከዑምራ እስከ ዑምራ ድረስ፣ ሐጅ ያደረገ ሰው እናቱን የወለደች ከወንጀል ንጹህ ነው። እያንዳንዱ አጅሩ ተቀምጧል። የረመዳን ሲቀር ወይ የጾም ሲቀር ጾም ወአና አጅዚ ቢሂ እኔ ነኝ ደሞዙ የምከፍለው አለ አላህ። የእውነቱን ይሁን የውሸቱን እኔ ነው የማውቀው። እኔና ባሪያዬ ነው የምንተዋወቀው። እኔ ነኝ የምከፍለው አለ። ምንዳው ደሞዙ ምን ያህል እንደሆነ አይታወቅም። አላህ ጋር ብቻ ነው። ትልቅ አማና ትልቅ አደራ መወጣትም ስለሆነ እኮ ነው ጾም። ዋሽቶ ጾም ያለው ብሎ አብሮ ከሰው ጋር ሊያፈጥር እኮ ይችላል። ታዲያ አንዱ ይሄ ነው ይላሉ። ሌላኛው ረመዳን ለየት የሚያደርገው በጣም እንድንጓጓ ከሚያደርገን ሐዲሶችና የረመዳን ታላቅነትን የሚመሰክር የአላህ መልእክተኛ አለይሂ ሰላቱ ሰላም ጋር የደረሳቸው ሹክ ያለላቸው አንድ ወሬ ነበረ። ሁለት ጓደኛሞች ነበሩ በኒ ሰሊማ ላይ የሚገኙ በዛ ጎሳ ላይ ያሉ ሰዎች። አንደኛው በኢባዳ ላይ በጣም ጠንካራ ነው። ጂሃዱ አይቀረው፣ ቁርአኑ አይቀረው፣ ዚክሩ አይቀረው፣ ሰደቃው አይቀረው፣ ምንም ነገር አይቀረው፣ ሁሉን ነገር አሟጦ የሚያደርግ ነው። አንደኛው ደግሞ ተክሲር አለበት፣ በኢባዳ ላይ ደከም ያለ ነው። ታዲያ ያኛው ሰውዬ በጂሃድ ሞቶ ጂሃድ ላይ የሚገኘው ምንዳን ደግሞ እናውቃለን አይደለም? በጂሃድ የሚሞቱ ሰዎች በኢስላም ታሪክ ላይ ትልቅ ምንዳ ያላቸው እነሱ ናቸው። ከዛ ያኛው ሞተ። ይሄኛው ከጊዜያት በኋላ የተወሰኑ ወራቶችን ከቆየ በኋላ እሱም ታመመ፣ በኖርማን በሽታ ሞተ። ከሞተ በኋላ አንድ ሷሃባ ሁለቱንም በህልሙ ያያቸውና ይሄኛው ሰውዬ በዒባዳ በጣም ጠንካራ ከነበረው በጂሃድ ከሞተው ሰውዬ ቀድሞ ጀነት ግባ ተብሎ ጥሪ ሲደረግለት በህልሙ ያያል። ይህንን ህልም ይዞ ለነቢዩ አለይሂ ሰላቱ ሰላም ሄዶ ሲነግራቸው ሰሒህ ነው አሉ። ትክክል ነው፣ እውነት ነው። ይሄ ሰውዬ ቀድሞት ጀነት ይገባል፣ ይሄ ሰውዬ ብልጫ አለው አሉ። ከዛ ምንድን ነው ሚስጥሩ ተብሎ ሲጠየቁ ይሄ ሰውዬ ሊአነሁ አድረከ ረመዳንን ስላገኘና ስለጾመ ከዛኛው ሰውዬ ተሽሏል አሉ። አያችሁ፣ በዚህ ከዛሬ ዓመቱ ረመዳን በኋላ የሞቱ ሰዎችና እኛ ይህንን ረመዳን አግኝተን ምን ሞት ከሆነ እንሻላለን ማለት ነው። በዚህ 3 ቀንና 4 ቀን ውስጥ ብዙ ሰዎች ይረግፋሉ፣ ብዙ ሰዎች ይሞታሉ፣ አጀላቸው ደርሶ ወደ አላህ ጋር ይሄዳሉ። በእነዚህ ቀናቶች ላይ እንደ ሞትን አላህ ያቆየልን። አሚን በሉ። የፈለገ ሰው አሚን አለ ማለት ይችላል። ሞትን አላህ ያቆየልን። የሚፈልግ ሰው የለም ማለት እና ረመዳንን አግኝቶ መሞትና ረመዳንን ሳያገኙ መሞት ይለያያል። አያችሁ፣ ይሄ ራሱ የረመዳንን ታላቅነትና ልቅናን የሚያጎናጽፍ የሚያሳይ ነው። ሌላ ረመዳን ሲመጣ ለምንድን ነው ሙስሊሙ ማህበረሰብ የሚነቃቃው ደስ የሚለው? ደስ ብሏቸዋል? ረመዳን መጥቶላቸዋል ወይስ መጥቶባቸዋል? ይህም ጠብኝ ትሉታላችሁ። ረመዳን እኮ መጣብኝ የሚል ሰው እኮ አለ እኮ፣ መጣልኝ የሚልም ደግሞ አለ። የአላህ መልእክተኛ አዩሃናስ ቀድ ጃአኩም ረመዳን ይሉ ነበረ። ወይም በሌላ ቦታ ላይ ጃአኩም ረመዳን ሸህሩን ሙባረክ፣ እናንተ ሰዎች ሆይ ብስራት ለሰሃቦችን ያበስሯቸው ነበረ። ደስ ይበላችሁ፣ እንኳን ደስ አላችሁ፣ ሃኒ አለኩም፣ እንኳን ደስ አላችሁ፣ ረመዳን መጣላችሁ ብለው ያባሽሯቸው ነበረ። ከዚህ የበለጠ ምን አለ? ምን አለ? ከረመዳን የበለጠ ትልቅ እንግዳ ምን አለ? በእኛ ሀያት ላይ ትልቅ ተጽዕኖ ሊፈጥር የሚችል ወንጀላችንን ሊያጥር የሚችል ከአላህ ጋር ሊያቀርበን የሚችል
የኛ ማንነታችንን ስነ ምግባራችን ሱሳችን ከሰው ጋር ያለን ሙዓመላ ሙዓሸራ ይሄ ሁሉ ነገር ጠራርጎ ከአላህ ጋር ትክክለኛ ማንነታችንን ሊያቀርበን የሚችል ብቸኛ ወር እኮ የረመዳን ወር ነው ለተጠቀመበት ሰው ከተጠቀምንበት ሰለፎች ስለገባቸው እኮ ነው من ذاك يعرف የቀመሰው ሰው ያቀዋልና ስለሚያቁት ያለውን ፈጅር በደንብ ስለሚያቁ 6 ወር ሙሉ اللهم بلغنا رمضان ያሉ አላህን ማጸኑ ሰበረ ስለሚያቁት ነው ረመዳን በሚከተለው ደርስ ይሁን አልደርስ ይጨንቃቸዋል እኛ 6 ቀን ቀርቶት እንኳን እኮ ምንም አይመስልም ታዲያ የዚህ ረመዳን ፈድሉ የገባው ሰው ነው የሚጨንቀው አይደለም ስለ አላህ እኮ ታላቅነት የአላህን አዘማ የአላህን ታላቅነት የተረዳ ሰው እኮ ነው አላህን የሚፈራው እኮ ለዛ ነው አላህ ኢነማ ብሎ በአዳት ሐስራ አድርጎ አላህ ተናገረና የሚፈሩኝ ኢነማ يخشى من عباده العلماء እኔን ከባሮቼ መካከል የሚፈሩኝ ዑለሞች ናቸው አለ አላህ የኔ ቢጤ ዱርዬውማ አላህን ከይፈራ አላህን ፈራ ስትለው በኩርኩም በቦክስ ሊልህ ይችላልና ወይዛ ከነ ለመተከላ አخذته العزه بالاسم አላህን ፈራ ስትለው ይወጣጠራል ይኮፈሳል ቢስ እነዛ አላህን የሚያውቁ ሰዎች አላህን ፍራ ሲባል አላህን ፍራ የሚያስብል ደረጃ ላይ ደርሻለሁ ብለው ያሳሉ ልዩነታችን ይሄ ነው ልዩነታችን በጣም ሰፊ ነው ትልቅ ነው ታዲያ ረመዳንን የሚያውቁ ሰዎች ለረመዳን ይጨነቃሉ ተፍ ተፍ ይላሉ እና قد جاءكم رمضان መጣላችሁ አልহামዱሊላህ الله لا درس الجدا مسجانا الجو قد جاءكم رمضان من دنو هي رمضان فيه قد جاءكم شهر مبارك يتبارك يهون ور الله يبارك يهون ور يتقدس يهون ور فيه بس برمضان اسمنا من ناغيناچو ነገሮችን ከዚህ ረመዳን ከሌላ ወራቶች የረመዳን የሚለይባቸው ነገሮች የተወሰኑ ነገሮችን እናንሳስ የመጀመሪያው فيه على الله ملتኛ በዚህ በረመዳን ውስጥ تفتح ابواب الجنان የጀነት በሮች ሙሉ በሙሉ ይከፋፈታሉ ብርግድግድ ይላል 8ቱም የጀነት በር ይከፈታል የሚዘጋ የጀነት በር አንድም የለም ይሄ ተፋኡል ነው ባሮቼ ወደኔ خير ስራ በመስራት ለጀነት የሚያበቃ ስራ በመስራት እኔ ጋር ለመሸለም የሚያበቃ ስራ እንጂ በረመዳን የሚሰሩት ሌላ ክፉ ነገር አይሰሩ ብሎ አላህ ተፋኡል ነው ጀነት ከፍት ይጠብቃል አላህ ይወፍቀና አንዴ ነው ጀነት የጀነት በሮች የሚከፈቱት በረመዳን እንጂ ከረመዳን ውጪ በማንም ቀን አይከፈትም በማንም ወር አይከፈትም وتغلق ابواب جهنم የጀሃነም ደጃፎች 7ቱም የጀሃነም ደጃፍ በሮች ይከረቻቸዋሉ ይዘጋሉ አንድም የሚከፈት የጀሃነም በር የለም አሉ ያላህ መተይ አንድም ሁሉም ይዘጋጋል ለጀሃነም የሚያዳርግ ለጀሃነም የሚያደርስ ስራ በዚህ በረመዳን ይሰራል ተብሎ ባሪያው አይታማማ በዚህ በረመዳን ማን ይሁላ ኸይር ነገር በፈሰሰበት ወቅት ላይ ማን ለጀሃነም ራሱ ማገድ የሚያደርግ ሰው አለ የጀሃነም በሮች ይዘጋጋሉ ሌላስ ሽልማት وتصفد فيه الشياطين ومردة الجن ሸይጣኖች ይከረቻቸማሉ ዋና ጂኞች ይታሰራሉ አባሙራ ይታሰራል መታሰሪያው ጊዜ ደርሷል አመቱን ሙሉ እኛን ከአላህ ረህመት ከሰላት ከዒባዳ እህቶቻችንን ከሂጃብ ከቀሚስ ከተለያየ ነገር ኸይር ከተባለ ነገር ሁላ የሚያባረን የነበረ እንቅፋት ጋሬጣ የሆነብን የነበረ ሸይጣን አላህ ስለሱ ነግሮን ያልገባን ሸይጣን የሸይጣንን ፓወር በእኛ ላይ ያለውን አቅም አሁን ነው የምናየው ምን ያህል እየተጫወተብን እንደነበረ ምን ያህል ከሰላት الجماعه አግሎን እንደነበረ ምን ያህል ከሰላት አርቆን እንደነበረ ምን ያህል ከቁርአን ጋር አቆራርፎን እንደነበረ ከሰደቃ ጋር አጣልፎን እንደነበረ ከኸይር ነገር በአጠቃላይ አርቆን እንደነበረ ሸይጣን ምናቀው አሁን ኸይር ነገር ይገራልናል በረመዳን አይደለም ለዛ ነው አላህ Subhanahu Wa Ta'ala إن الشيطان لكم عدو فاتخذوه عدوا إنما يدعو حزبه ليكونوا من أصحاب السعير على شيطان طلاتاችሁ ነው طلات አድርጋችሁ ያዙት እሱ እኮ እናንተን የሚጠራችሁ የተንቀልቀይቷ ጀሃነም ባለቤት እንድትሆኑ ነው ባለቤት
ألم أعهد إليكم يا بني آدم ألا تعبدوا الشيطان إنه لكم عدو مبين وأن اعبدوني هذا صراط مستقيم أنا ላስገባችሁ ነበር እንዴ ሸይጣንን አትታዘዙ እኔን ታዘዙ እኔን ብቻ እሺ በሉ ብያችሁ ነበር እኮ ሸይጣን በዚህ ወሰውሳችኋል እኔ በዚህ መክራችኋለሁ ነብይ ልኬላችሁ ቁርአን አውርጄላችሁ ብዙ ተግሳጾች ግን የኔን ጥሪ እምቢ ብላችሁ የሸይጣንን እሺ ያላችሁ የቂያማ ቀን ምን ይመልሳችሁ ይሄ ሸይጣን ወካነ الشيطان للإنسان خذولا ሸይጣን ለሰው ልጆች አዋራጅ ነው አዋርዷቸው ነገ ጀሃነም የሚዶላቸው ሸይጣን ይታሰራል ምንም ታዲያ ምን አለበት በረመዳን ምን አለ ጀነት በር ተከፍቶ ጀሃነም በር ተዘግቶ ሸይጣን ታስሮ ዋና ጂኒዎች ታስረው ጥቃቅን ፈልፈላ የሆኑ ጂኒዎች ናቸው እነሱ ማሸነፍ ካቃተማ በቃ ዋጋ የለም ማለት ነው እነሱም እኮ አሸንፈውት እኮ ፈልፈላ የሆኑ ጂኒዎች ማለት እነሱ አሸንፈውት ቀኑና ማታው እኮ ረመዳንን የሚቀያየር ሰው አለ አይደለም ቀንና ማታው ማታ በምን ያልፋል በሃድራ ሃድራ ፋይላል ተራዊህ አቋርጦ ተቆ ወይስ የሚሄደው ምንም እኮ የባሰ ኢባዳ ለማድረግ የተሻለ ኢባዳ እኮ ለማድረግ እኮ አይደለም እኮ ሰው የሚሄደው ወይ ሊቅም ነው የሚሄደው ወይንም ደግሞ ቤቱ ገብቶ ቴሌቪዥን ለማየት ነው የሚሄደው አይደል ሪሞት ለመቃይ ወይ የጀመረው ፊልም አለ እሱ ለመጨረስ ነው ወዴት ሰው የሚሄደው አይን المفر ከአላህ ረህመት ሰው ረሸሽቶ ከመስጊድ ወጥቶ ወዴት ይሄዳል በአመት አንድ ጊዜ በህብረት የምናገኘው ጀማዓ ተራዊህ ሰላትን እሱን እንኳን መጨረስ ያቅተናል እኮ በኋላ ላይ ይመጣበታል ወጣቱማ በማዳበሪያ ሆኗል አላህ ይሁነን አሚን በል አላህ ይሁነን ተራዊህ የምናቋርጠው እኛ ወጣቶች የሚደክመን እኛ ወጣቶች ወገባችን የሚያመን እኛ ወጣቶች በየመስጊዱ በተለያየ ቦታ ላይ ሄደን ደገፍ የምንለው ያው ወጣቶች አያቸው አትነሳውሽ ተደገፍበት በደንብ ዘና በሉ በጣም ተበላሽተናል ለማለት ነው ሽማግሌዎች ተራዊህ ተጀምሮ እስከሚያልቅ ድረስ አቋርጡ ኡዝረኛ የሆኑ ሰዎች የታመሙ ሰዎች እንኳን ይቺን አጋጣሚ በአመት አንዴ ነው ማግኘት ከዚህ በፊት አላህ ይቀበለኝ አይቀበለኝ አላቅም ካሁን በኋላ አላህ ያድርሰኝ አያድርሰኝ አላቅም ይሄ ነው የኔ ረመዳን ስለዚህ ረመዳን ልጠቀምበት ብለው ይጠቀሙበታል አቋርጠው የዛሬ ዓመት ያቋረጥከው ተራዊህ አይቆጭም ብትሰግደው ኖሮ እኮ አጅር ተመዝግቧል አላህ ጋር ሰርተ የሆነ ነገር መመኘት ይሻላል ሳትሰራ መመኘት ይሻላል ሰርተ አላህ ሆይ ተቀበለኝ እያልክ ትለምናለህ ካልሰራስ ምኑን ተቀበለኝ ብለህ ትለምነዋለህ ለዛ ነው ሐሰን አልበስሪ አለይሂ ረህመቱላህ ድካም በተለይ በረመዳን በእንደዚህ አይነት ወቅቶች ላይ ድካም አይነት ስሜት ሲሰማችሁ እንደው ድካምን ወደዛ ዘርበል በሉት አውዚ ቢላህ በሉ አባሩት ድካሙ فإذا فرغت فانصب وإلى ربك فارغب አንድ ኢባዳ ከጨረስክ በኋላ ከደከመ ወደ ቀጣይ ኢባዳ ተሸጋገር ሰግደህ የምትችለውን ያህል ያገራልን ያህል ስገድ ሲደክም ቁርአን ቅራ ቁርአን መቅራ ከደከመ ዘክር መዘከር ከደከመ ይደክማል ለዚክር ብቸኛው አካላችን ላይ እኮ አላህ ከፈጠረው ሰውነታችን ላይ ከፈጠረው ብቸኛ የማይደክመው እኮ መሳሪያ ምላሳችን እኮ አይደክምም ምናልባት ከደከመን ግን ውጣ ሰማዩን ቃኝ አፈላ ينظرون الى السماء كيف خلقت ሰማይ كيف رفعت ሰማይ እንዴት ከፍ እንዳደረግናት አይመለከቱም ተፈኩር አድርግ ምድር እንዴት እንደዘረጋናት ተፈኩር አድርግ ተራራ እንዴት ቸከላ እንዳደረግነው ተፈኩር አድርግ ራስህን ሊልና ምታየው ካጣ አሁን በዚህ ለሊት አልወጣም ካል አንዳንድ እኮ ደረቅ እኮ ለሊት ሰው ማታ ነው በዚህ ማታ ውጭ አልወጣም ይላል ራስህን መስታወት ላይ ቆም ብለህ ራስህን በማየት አጅር ማግኘት ትችላለህ እኮ ኢስላም እኮ የው ሃይማኖት እኮ ወላሂ ራስህን መስታወት ላይ ቆምና ከዛ በኋላ አጅር ታገኛለህ እንዴት ታገኛለህ ሱብሃንአላህ ሱብሃነል ኻሊቅ እንዴት አድርጎ የፈጠረኝ ለቀድ خلقنا الانسان في احسن ተቅዊም እንደዚህ ውብ አድርጎ የፈጠረኝ አላህ ውሻ አድርጎ ቢፈጥረኝስ ድመት አድርጎ አይጥ አድርጎ ቢፈጥረኝስ ሰው አድርጎ ፈጥሮኛል አልহামዱሊላህ ነብዩ ራሳቸውን ይመለከቱና
ምን ይሉ ነበር? አላሁመ ሐሲን ኹሉቂ ከማ ሐሰንተ ኸልቂ፣ አፈጣጠርን ውጪ አካሌን እንዳሳመርክልኝ ውስጤንም አሳምርልኝ ይሉ ነበር። ተፈኩር አድርግ ራስህ። አሁን ተፈኩር የሚያደርገው እኛ ሰው ሴቶች ላይ ነው። እንዴት አርጎ የፈጠራት ማሻአላህ ይላል ማየት ሲፈልግ እኮ ነው። ራስ ላይ ተፈኩር ማድረግ ከፈለግ ራስ ላይ አድርግ። እሷ ያላት አፍንጫ አንተ ጋርም አለ፣ እሷ ያላት አይን አንተ ጋርም አለ። ምን ሰው ጋር አስኬደ? ምን ለተፈኩር ምን ብድር አስፈለገ? ራስህን ተመልከት። ስልክ አለ፣ ስልክ ላይ ራስህን ተመልከትና አልሐምዱሊላህ እንዴት አርጎ ውብ አድርጎ የፈጠረኝ። ወላሂ በቃ በጣም እኮ ስለምንሸወድ እኮ ነው፣ ፋራ ስለሆነ እኮ ነው። አላህ እንግዲህ ነቂዎች አላህ ያድርገን፣ አላህ ያድርገን። እና የረመዳን ፈድሉ ሌላው ቅድም እንዳልኳችሁ የሸይጣን ይታሰራል፣ ዋና ዋና ጂኒዎች ይታሰራሉ። ከዛስ ምን አሉ የአላህ መልእክተኛ? ሜዳውን ፈረሱ ተዘጋጅቷል አይደል? ካንተ የሚፈለገው ምንድን ነው? ፈረሱ ከተሰጠህ ሜዳው ከተዘጋጀልህ ኑ ጋልቡልኝ ካልክ ያው የመጨረሻ አንተ ኋላ ቀረነ ማለት ነው። መጋለቡ ያንተ ስራ ነው ማለት ነው። ሜዳው ለጥ ያለ ሜዳ ከተዘጋጀልህ። ረመዳን እንደዚህ ሁሉ ነገር አመሻሽቶ ነው የመጣው። ትቀራለህ፣ ቅራ። ትዘክራለህ፣ ዘክር። ሰደቃ ታውጣለህ፣ አውጣ። ዑምራ ትሄዳለህ፣ ሂድ። በረመዳን የሚደረግ ዑምራ ሐጅ ከነቢዩ ጋር ሐጅ እንደማድረግ ነው የሚቆጠረው። በዚህ ሰዓት እንቅልፍን ትተኛለህ፣ ተኛ፣ ያመልጣል። በዚህ ሰዓት ሰላተል ጀማ ያመልጣል፣ አምልጥ። በረመዳን ያመለጠ ከሌላ ከረመዳን ውጪ በየትኛው ሰዓት የምታገኘው? ታዲያ ምን አሉ የአላህ መልእክተኛ? ያ ባጊየል ኸይሪ አቅቢል፣ አንተ ኸይረኛ ሆይ፣ ኸይር ፈላጊው ባሪያ ሆይ ይላሉ። የአላህ ባሪያ ሆይ ወትሮውንም አወል ሰልፍ ምሰግድ የነበረ፣ ወትሮውንም ለሰላተል ጀማዓ ምትሽቀዳደም የነበረ፣ ወትሮውንም ለሰደቃ ምትጣደፍ የነበረ፣ ወትሮውንም በተለያየ ኸይር ነገር ራስህን ቢዚ ያደረክ የነበርክ፣ ኸይር ስራ የማይሰለችህ የነበርክ ባሪያ ሆይ አሁን ደግሞ ኸይር ስራው እጥፍ ድርብ ሆኖ መጥቶልሃል፣ ተመቻችቶልሃል። በል እንግዲህ ገስግስ። አቅቢል አሉ። አያቸው የአላህ መልእክተኛ ገስግስ። ቀድ አቅበለ አለይከ ረመዳን፣ ረመዳን ወደ አንተ መጥቶልሃል፣ ገስግሷል። አንተም ወደ ረመዳን ገስግስ። ሁሉ ነገር አመቻችቶልሃል። በዚህ በተመቻቸው ነገር ላይ ደግሞ ተጠቀምበት። ይህንን አጋጣሚ መጠቀም ያልቻለ ሰው አላህ ይዘንልን፣ አላህ ይዘንልን። ወያ ባጊየ ሸሪ አቅሲር አሉ። ሸር ፈላጊ ሆይ ወትሮን ኸይር የማይገራለት ሰው አለ እኮ አይደለም? 11ዱንም ወር ሙሉ ሲጨማለቅ የነበረ ሰው ግን አሁን ደግሞ አላህ ናባሬ እንታረቅ ብሎ መንገዱን አመቻችቶላል። የአላህ ረህመት እኮ ሰፊ እኮ ነው። አልሐምዱሊላህ ኢነ ረሕመተላሂ ቀሪቡ ሚነል ሙሕሲኒን፣ የአላህ ረህመት ለባሮቹ ለሙሕሲኖቹ ቅርብ ነው። አላህ ይኸው መድረኩን አዘጋጅቷል፣ መድረኩን አዘጋጅቷል። የአላህ መድረክ ይኸው ረመዳን ነው። ወያ ባጊየ ሸሪ አቅሲር፣ ሸር ፈላጊ ሆይ ወትሮውኑ መጥፎ ነገር እያፈነፈግ ምትሰራ የነበር ሐሜተኛው፣ ወንጀለኛው፣ ሙዚቀኛው፣ ጨፋሪው፣ ኸምር ምትጠጣው፣ አስካሪ መጠጥ፣ የተለያዩ ነገሮች ላይ የተጠመልክ የነበርክ ሰው ሆይ አሁን በቃ ዝሙት የሚሰራበት ወቅት አይደለም። ሰው የሚታማበት ወቅት አይደለም። ራስህን ከመስጊድ የምታረቅበት ወቅት አይደለም። ጀማዓ ሰላት አጠቃላይ የሚያመልጥህ ወቅት አይደለም። እህቴ ሂጃብ የሚያመልጥ ሂጃብ የማትለብሽበት ጸጉርሽን እንደፈለግሽ ከፍተሽ የምትሄጂበት ወቅት አይደለም። አሁን በሱሪ ተወጣጥረሽ በልብስ ተወጣጥረሽ የምትወጪበት ወቅት አይደለም። ምንቋጥርበት ወቅት አይደለም። ወንጀል ምንሰራበት ወቅት አይደለም። ወያ ባጊየ ሸሪ፣ ሸር ፈላጊ የነበርክ ሆይ አቅሲር፣ በቃህ በቃህ እያለ ነው። ይሄ የአላህ ጥሪ። ነቢዩ ዓለይሂ ሰላቱ ወሰላም እየጠሩን ነው። በቃህ እያለ ነው አላህ። ረመዳን ላይ ያልበቃን መቼ ነው የሚበቃ? ብዙ ሰዎች ረመዳን ለውጧቸዋል፣ ረመዳን ቀይሯቸዋል። አብዛኞቻችን በረመዳን ምክንያት ነው መስጊድ የገባ ነው። አሁንም የሚመጡ ወንድሞቻችንን መርሐባ ብለን ሞራል ሰጥተን ደግፈን ከጎናቸው ልንቆም ይገባል። የገባን ሰዎች ረመዳን መስጊድ ይዞን የገባን ሰዎች ደግሞ አላህን መለመን ያለብን ምንም ሀጃ ይቅርብን፣ ምንም ጉዳይ ይቅርብን፣
አላህ ሆይ ቤትህ አምጥተኸኛል ከቤት እንዳታስወጣኝ ብሎ ነው አላህ መለመን የሚያስፈልገው። ያለው ኒዕማ ያለው የቀልብ መረጋጋት መስጊድ ተመቶ ታይቷል፣ አሳይቶናል። አላህ ከአላህ ጋር እንዴት መቃረብ እንደሚቻል፣ እንዴት ከአላህ ጋር መመሳጠር እንደሚቻል፣ እንዴት አላህን ጓደኛ ማድረግ እንደሚቻል፣ እንዴት ከቁርአን ጋር አላቃ ሊኖረን እንደሚቻል አላህ አሳይቶናል። ታዲያ ለሁሉም ነው ይሄ መድረክ የተዘጋጀው። የረመዳን መድረክ ለሁሉም የተዘጋጀው አይደለም። ይሄው አሁን እኮ በየሶሻል ሚዲያ እንደው ሳላውቅም አውቄም ያስከፋዋችሁ ምናምን ነገር አፎቱ ሊላህ አንዳንዶች ይቃወማሉ። እኔ አልቃወምም። በረመዳን ብቻ ነው ወይ አፉ የሚባለው? አይደለም። ረመዳን ላይ ሲሆን ደግሞ ጾም ምንድነው ቂም ይዞ ጸሎት የሚባል ነገር የለም። አላህ አይቀበልማ ኢባዳን። ተኮራርፈ ተቀያይመ ኢባዳን አይቀበልም። ይቺ መለመዷ ጥሩ ነች እኮ። አመቱን ሙሉ እንደፈለገ ወንጀል እየሰራ ከነበረ አላህ ያውቀው። ረመዳንን ተማምኖ ረመዳን ላይ ያው አፍ ይለኛል ምናምን ነገር ብሎ እሱን ተማምኖ ከሆነ ራሱን ነው የሚያታልለው ሰውየው። ሳይደርስ ረመዳንን ቢሞትስ የሰው ሀቅ ይዞ? የሰው ሀቅ ያለብን ሰዎች እንመልስ። ወደ አላህ መመለስ ያለብን ነገር ልባችንን አጥርተን ወደ አላህ እንመለስ። አፉ መባባላችንን እናጠንክረው። አሁንም ቀናቶች አሉ። ቂም ይዘን አይደለም ረመዳን መቀበል ያለብን። እኛ ቀድመን አፉታን ጠይቅ ሰውን። ወያ ባቂ ሸር አክሲር። በቃ ይሄ ነው። ሸር ፈላጊ ሆይ የነበርክ ሰው 11ን ወር አላህን ስታምጽ የነበርክ በቃ አላህም እኮ ሌላ ቦታ ላይ ተናግሯል። አለም ያዕኒ ሊለዚነ አመኑ አን ተኽሸዐ ቁሉብሁም ሊዚክሪላህ ወማ ነዘለ ሚነል ሐቅ ወላ የኩኑ ከለዚነ ኡቱል ኪታብ ሚን ቀብሉ ፈጣለ ዐለይሂሙል ዐመዱ ፈቀሰት ቁሉብሁም ወከሲሩ ሚንሁም ፋሲቁን። አሁን ጊዜያቸው አልቀረበም እንዴ? ያላ አላህ ጊዜው አልቀረበም እንዴ? ባሮቼ ሆይ ከኔ ጋር የተኮራረፋችሁ ከኔ ጋር የተጣላችሁ ባሮቼ ሆይ እኔን የራቃችሁኝ ባሮቼ ሆይ ሰላት ማሰግዱ፣ ጾም ማትጾሙ፣ ሰደቃ ማትሰድቁ፣ ሂጃብ ማትለብሺ፣ ሱሪ ምትለብሺ፣ በሐራም ነገር ላይ የተጨማለቁ፣ ወላጆቻችሁ ማታከብሩ፣ ቁርአን ዞር ብላችሁ አይታችሁ ማታቁ፣ ዝሙት ላይ የተሰማራችሁ፣ አስካሪ መጠጥ ላይ የተሰማራችሁ ባሮቼ ሆይ፣ አጭበርባሪ የሆናችሁ ነጋዴ ባሮቼ ሆይ አሁን ሳይበቃችሁ እያለን ነው አላህ። አለም ያዕኒ ሊለዚነ አመኑ ላመኑ ሰዎች እኮ ነው ያለው አላህ። ለካህዲያኖች እኮ አይደለም ይሄ ጥሪ። አምነናል ግን አላህን ርቀነዋል። አያችሁ፣ ጥሪው ለማን ነው? ላመንን ሰዎች ነው። አላህ ባሮቼ ብሎ ጠርቶናል። አለም ያዕኒ ሊለዚነ አመኑ አን ተኽሸዐ ቁሉብሁም ሊዚክሪላህ። አሁን ሳይበቃችሁ እንዲህ ይለናል አላህ። እንደ አላህ ማን አዛኛለ? እንደ አላህ ማን የዋሃለ? አመቱ ሙሉ ስንት አመት ሙሉ ስንጨማለቅ ኖረን አሁንም ይሄው መድረኩን ያዘጋጅልናል አላህ። ምን እናመጣ ነበር? ባለንበት ወንጀል ቢይዘን አላህ ምን እናመጣለን? እዩ የአላህ ረሕመት የአላህ ፈድልን እዩ። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ። ባሮቼ ሆይ አላህ እዩ። አሁንም ኢዳፍ ወደ ራሱ ነው አላህ ያስጠጋን ያለን። አንተ በወንጀል ድንበር ያለፍከው ወንጀለኛ ሆይ አላለም እኮ አላህ። አመቱ ሙሉ ስታምፀኝ መጥተህ አሁን ረመዳን ሲመጣ ጠብቀኝ ጋር ትመጣለህ ብሎ እኮ አላባረረህም። ዛሬ ያስቀየምከው ሰውዬ እሱን ይቅርታ ለመጠየቅ ፊት ለፊት ስትሄድ እኮ አታፍርም? ፊቴ አይንህን በጨዋጥበህ ፊት ለፊቴ ትቆማለህ እኮ ይላል አይደል ሰው። አላህ ግድ አይደለም። ስንርቀው ነው የሚቆጣው፣ ስንቀርበው ደስ ይለዋል አላህ። 11 ወር ሙሉ እሱ ጋር አልነበርንም። አሁን እንጠጋ እንምጣ ወደሱ። ቁል ያ ዒባዲየ አለዚነ አስረፉ በልልኝ አንተ ሙሐመድ ሆይ በወንጀል ላይ ድንበር ያለፋችሁ ባሮቼ ሆይ። ጥቃቅን ወንጀል ምሰሩ እኮ አይደለም እኮ አላህ ያለው። አልፎ አልፎ ወንጀል ምሰሩ አይደለም እኮ ያለው። ጥሪው ለማን ነው? በወንጀል ላይ ድንበር ያለፋችሁ ባሮቼ ሆይ። የረመዳን ሰለምቴ እያለ ይጠራሃል አይደል? ሚሉ ሰዎች አሉ አይደል? የገቡ ሰዎችን የሚያስወጡ እኮ ብዙ ሰዎች እኮ አሉ የሚያስወጡ። ረመዳን መጣልህ ደግሞ መስጊድ ጀመረ ታጣቡናላችሁ እኮ የሚል ሰው እኮ አለ። እሱን አላህ መቼ እንደሚያወጣው እኮ አያውቅም። ማንን እንደሚያሰብተው ማንን እንደሚያርቅ አላህ ነው የሚያውቀው አይደል? ኺታሙ የማን እንደሆነ መጨረሻ የማን እንደሆነ አላህ ነው የሚያውቀው። የመጡ ወንድሞቻችንን ጥሩ ፊት አሳይተን ለእህቶቻችን ጥሩ ፊት አሳይተን ጥሩ አቀባበል ነው ማድረግ ያለብን።
የረመዳን በአመት አንዴ ትመጣለህ። ቁርአን ቀርተህ አታውቅም፣ በአመት አንዴ ትቀራለህ። በአመት አንዴ መቅራቱ ራሱ እኮ ትልቅ ኒዕማ ነው። እዚሁ ሊያስቀረው ፈልጎ ይሆናል አላህ የጠራው። የአላህን ጥሪ ሰምቶ መምጣት ራሱ ትልቅ እድል ነው። ስለዚህ ይሄ የአላህ ጥሪ ነው። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ። በወንጀል ድንበር ያለፋችሁ ባሮቼ ሆይ፣ ብዙ ወንጀል የሰራችሁ የነበራችሁ ባሮቼ ሆይ፣ እኔን ያስቀየማችሁ ያስኮረፋችሁ ባሮቼ ሆይ ላ ተቅነጡ ሚን ረሕመቲላህ፣ በዚህ ወንጀላችሁ ላይ ሌላ ወንጀል አትጨምሩ ነው የሚለው አላህ። ተስፋ መቁረጥ ሌላ ወንጀል እኮ ነው አይደል? ተስፋ መቁረጥ አላህ አይምረኝም፣ ይህ ሁላ ወንጀል ሰርቼ አላህ ፊት እንዴት እቆማለሁ ማለቱ በራሱ መጸጸቱ አንድ ነገር ነው። ይሄንን ብሎ ግን ወደ አላህ ከተጠጋ ጥሩ ነው። ይሄንን ብሎ ግን ከአላህ ረሕመት ከራቀ ግን ሰውየው ሌላ ወንጀል ጨመረ ማለት ነው። ላ ተቅነጡ ሚን ረሕመቲላህ እያለ አላህ ከኔ ረሕመት ተስፋ አትቁረጡ፣ እምራችኋለሁ። ላ ተቅነጡ ሚን ረሕመቲላህ። ለምን? ኢነላህ የግፊሩ ዙኑበ ጀሚዓ፣ አላህ ወንጀልን ሙሉ በሙሉ ይምራል። ለምንድን ነው የሚምረው? ባህሪ ነዋ። ኢነሁ ሁወል ገፉሩ አረሒም፣ አላህ መሐሪና አዛኝ ነው። ስለዚህ መሐሪው ጋር የመጣ ነው። አልሐምዱሊላህ። ሰው አይደለም ይዞ የመጣው፣ ሰው አይደለም፣ አላህ ራሱ የጠራ። ረመዳን ፓወርፉል ነው። በጣም ደስ የሚል ድባብ አለው አይደል? እንደ ረመዳን በረመዳን ኸምር ቤቶች ይዘጋሉ፣ በረመዳን ጫት ቤቶች ይዘጋሉ፣ በረመዳን ምግብ ቤቶች እንኳን ሳይቀሩ ይዘጋሉ። በረመዳን ዝሙት ቤቶች እንኳን ሞራል የላቸውም፣ አይሰሩም አይደል? ናይት ክለቦች በረመዳን አይሰሩም። ብዙ ቦታዎች የሐራም መዳረሻ ቦታዎች በረመዳን ይዘጋሉ። ለምን? አስተዳዳሪያቸው ስለታሰረ። ስለዚህ እነሱ ስራ አይሰሩማ። አስተዳዳሪያቸው እስከሚፈታ ድረስ እነሱም ስራ ያቆማሉ። የሥራ አድማ ይመስላል እኮ። አላህ ደግሞ ለሙእሚኖች ደግሞ ጥሩ አጋጣሚ ነው አመቻችቷል። ወንጀላችን ላይ ተቅሲር ላለብን ሰዎች ደግሞ አላህ ምንድነው? ኑ ባሮቼ፣ ከዚህ ከሱስ መውጣት ይቻላል፣ ከዝሙት መላቀቅ ይቻላል፣ ከውሸት መላቀቅ ይቻላል። አያችሁ፣ መለማመጃ ነው፣ እንደሚቻል ማሳያ ነውና እንደው እንደመጣ ነው እዚሁ ምንቀር አላህ ያደርገናል። የብነ አደም ለው በለገት ዙኑቡከ ዐናነ ሰማዕ፣ ባሪያ ሆይ ያለ አላህ፣ አንተ የአደም ልጅ ሆይ ወንጀል ሰማይ ጫፍ እንኳን ቢደርስ ሱመ እስተግፈርተኒ፣ ከዛ በኋላ እኔን ማረኝ ካልከኝ ገፈርቱ ለከ ዐላ ማ ካነ ሚንከ ወላ ኡባሊ፣ አንተ ጋር ያለው ወንጀል እንዳለ ሆኖ ከነ ወንጀል እምርሃለሁ፣ ወይኔ ለምን ማርኩት አልልም ይላል አላህ እኮ። ይህ ሁላ ነገር አመቻችቶ ነው አላህ የሚጠብቀን። በዚህ በረመዳን ደግሞ የባሰ ነው። አስበው፣ ፈርድ ብትሰግድ ፈርዱ በሌላ ጊዜ በስንት እጥፍ ይባዛል? በስንት? በሰባ አይደለም። አሁን የሰገድነው መግሪብ ሰላት ረመዳን ቢሆን ኖሮ 70 መግሪቦችን ያህል እጥፍ ነው። አሁን ባዕድያ የሰገድነው ከመግሪብ በኋላ የሰገድነው ባዕድያ ረመዳን ላይ ቢሆን ኖሮ እንደ መግሪቡ ነበር የሚቆጠረው፣ በፈርድ ነው የሚቆጠረው። አያችሁ፣ ሱናው ወደ ፈርድ የሚቀየርበት፣ ፈርዱ ደግሞ በሰባ የሚባዛበት ምርጥ የሆነ አጋጣሚ ነው። ይሄ የረመዳን አጋጣሚ ጥሩ የሆነ ወርቃማ አጋጣሚ ነው። የረመዳን አጋጣሚ ምን አሉ የአላህ መልእክተኛ? ይሄ ሐዲስ በጣም ነው የሚገርም። መን ሷመ ረመዳን ኢማንን ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ፣ መን ቃመ ረመዳን ኢማንን ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ፣ መን ቃመ ለይለተል ቀድር ኢማንን ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ፣ መን ቃመ ረመዳን ኢማንን ወህቲሳበን መን ቃመ ረመዳን ማ ኢማሚሂ ሐታ ይንሰሪፍ ፈከአነማ ኩቲበ ለሁ ፈከአነማ ቃመ ለይል ኩለሁ አው ከማ ቃለ ዓለይሂ ሰላቱ ወሰላም። እነዚህ አራት ነገሮች የመጀመሪያው ረመዳንን የጾመ ሰው አምኖበት ከአላህ አጅር አገኛለሁ ብሎ አምኖ፣ ሙእሚኖች ባላየነው ነገር እናምናለን አይደል? አለዚነ ዩእሚኑነ ቢልገይብ፣ ባላየው ጀነትን አላየንም፣ አላህን አላየንም፣ ድምፁን አልሰማንም፣ ጀሃነምን አላየንም፣ ቀብር አላየንም፣ ምንም አላየንም። እመኑ እናምናለን። አማኝ የተባልነው ለዚህ ነዋ። ሳላይ አላምንም ካልን አይ ከሃዲ ነዋ ምንባለው፣ ሳናይ ነው ምናምነው። ስለዚህ ኢማንን አምኖበት በኢማን
ወህቲሳበን ከአላህ አጅር አገኛለሁ ብሎ አላህን አስደስታለሁ ብሎ የአላህን አምር ትእዛዝ እፈጽማለሁ ብሎ አይ ጓደኞቼ ስለጾሙ ጎረቤቶቼ ስለጾሙ ባልጾም ሰው ምን ይለኛል ብሎ ሳይሆን አምኖበት ይህን ያደረገ ሰው ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ ከዚህ በፊት የነበረ ወንጀል ሙሉ በሙሉ ምን ይሆናል? ይሰረዛል። መን ቃመ ረመዳን ኢማንን ወህቲሳበን ረመዳንን የቆመ ሰው ተራዊህ ሰላት፣ ተሐጁድ ሰላት፣ ከዛም በኋላ ሰላተ ለይልን በለው ከኢሻ በኋላ የገራልህን ያህል ሰላት ስገድ። ዝም ብለህ የገራልህን ያህል ስገድ። አምነህበት ሲሆን ከአላህ ሂሳብ አገኛለሁ አጅር አገኛለሁ እገሌ ማሻአላህ ለይል ቋሚ ነው እንድትባል አይደለም። ይሄን ካደረግ አላህ ያስቀደምከውን ወንጀል ይመርልሃል። ከዚህ በፊት የተሰራ ወንጀል ይማራል። መን ቃመ ለይለተል ቀድር ኢማንን ወህቲሳበን ለይለተል ቀድርን የጠበቀ ሰው የቆመ ሰው አምኖበት ከአላህ አጅር አገኛለሁ ብሎ ከአላህ አጅር አገኛለሁ ብሎ ለይለተል ቀድር ኸይሩን ሚን አልፍ ሸህር አይደለም ከአንድ ሺህ ወር በላይ ዒባዳ ቢሰራ የሚበልጥበት ቀን አንድ ቀን አለች። 83 ዓመት ከ4 ወር 83 ዓመት ከ4 ወር የሚሰራ ዒባዳ ለይል እየቆምክ ቀን እየጾምክ ሰደቃ እያወጣህ ቁርአን እየቀራህ እየዘከርክ ምን እያልክ 83 ዓመት ከ4 ወር ያለ ምንም እረፍት የምታደርገውን ዒባዳ በለይለተል ቀድር ከወፈቀ በአንድ ቀን ታገኘዋለህ። ይሄ በረመዳን ውስጥ ብቻ ነው ያለው፣ በሌላ ጊዜ የለም። ይሄን ለማግኘት ምን ያስፈልጋል? ጁህድ ያስፈልጋል አይደል? ከአሁኑ ጀምረህ ኢዕቲካፍ ለመግባት ለመቁረጥ መወሰን አለብህ። ቆራጥ መሆን አለብህ። ኢዕቲካፍ 10 ቀን ወይ 9 ቀን ሁሉ ነገር ትተህ ስራህን ትተህ ቤተሰብህን ትተህ ብትገባ ምን ችግር አለው? አሁን እቅድ ካላደረግን በኋላ ይከብደናል። አላህ ከፈለገ እኮ አመታቶችን እስር ቤት እንድታሳልፍ እኮ ያደርጋል ከፈለገ አይደል እንዴ? በራስህ ፍላጎት ግን ራስህ ሱቅህን ዝጋ። ምን ትሆናለህ? 10 ቀን ባሰራ እንሞታለን። ስራ ፈቶ ብዙ የሚቀመጥ ሰው የለም። ኪሳራ አይመጣም። ግብርን ታክስ ምናምን ብለህ መንግስት ላይ ታማርራለህ። እዚህ ጋር ለአላህ ጊዜ ማሰጥ ከሆነ እዛ ቦታ ላይ ለአንተ ጊዜ አይሰጥም፣ ቦታ አይሰጥም። አላህ እናመቻች። ይህን ነገር ከአሁኑ ለይለተል ቀድር ለማግኘት አንዱ መንገድ ኢዕቲካፍ ገብቶ ሙሉ ሰዓትን ለአላህ መስጠት ነው። ለይለተል ቀድር ዝም ብሎ መደበሪያ አይደለም። ጓደኛሞች የሆነ አካባቢ ላይ ምናምን የሚተዋወቁ ሰዎች አብሮ ስሁር እየበሉ ተሐጁድ እየሰገዱ ምናምን ነገር ይሄን ማሳለፍ አይደለም። የእውነት ኢዕቲካፍ የፈለገ ሰው የእውነት የሚታወቅበት መስጊድ ላይ አይገባም። እሺ፣ የእውነት ሰዎችን ኢዕቲካፍ ገብተው አዛም ያደርጉ ሰዎች አሉ። የሰው ቀልብ ሰብረው የሚመለሱ ብዙ ሰዎች አሉ። ብዙ ሰዎች እውነት አቅም ያለው ሰው ወደ ሐረም ይሄድ፣ ሐረም ያሳልፍ ይህንን ጊዜ። አቅም የሌለው ሰው ደግሞ ምን ያደርግ? የማይታወቅበት መስጊድ ላይ ሄዶ እነዚህ ቀናቶች ያሳልፍ። የብዙዎቻችን ችግር ቀለብ ማን ይሰፍርልናል? ማን ያመላልስልናል? እሱን ለማመቻቸት መሞከር ነው። ሩቅ ቦታ ብትታሰር 1 ወርና 2 ወር ዓመታቶች ብትታሰር ያመላልሱልሃል ቀለብ አይደለም። ለመስጊድ ሲሆን ግን የሚያመላልስልህ ሰው ይጠፋል። እኛ ውስጥን ማሳመን ነው እንጂ ሁሉ ነገር ገር እኮ ነው፣ ቀላል ነው። ግን ውስጣችንን ማሳመን ይፈልጋል። መን ቃመ ረመዳን ማአ ኢማሚሂ ሐታ ይንሰሪፍ። እቺ ላይ ያስምሩ። ረመዳንን የቆመ ሰው ተራዊህ ይሁን ተሐጁድ ከኢማሙ ጋር ጀምሮ ከኢማሙ ጋር የጨረሰ ሰው በተክቢረተል ኢህራም ከኢማሙ ጋር ይጀምራል፣ በተስሊማ ከኢማሙ ጋር ይጨርሳል። ዊትርም ተሰገደም አልተሰገደም ኢማሙ ዊትርም ሰገደ ዊትርም አብረህ ትሰግዳለህ። ግልጽ ነው። ከዛ ለይል ሰጋጅ ነኝ ዊትሩ አያስፈልገኝም ካልክ ይሄ ሐዲስ ሊቆምብህ ነው። ይህን ሐዲስ ልታጣ ነው። ለይል ሰጋጅ ነህ እዚህ ዊትር ትሰግድና ከዛ በኋላ ኢማሙ ሲያሰላምት አንተ ተነሳ አንዱን ረካት ትሞላለህ፣ ለይልን ትሰግዳለህ። አለበለዚያ ከኢማሙ ጋር አሰላምታለሁ ካልክ ደግሞ ታሰላምታለህ። በኋላ ለይል ስትሰግድ አንዷን ለብቻ አትሰግድም። በአንድ ሌሊት ላይ 2 ዊትር ስለሌለ 2 ረካት ትሰግዳለህ ማለት ነው። ታዲያ ይህንን ያደረገ ሰው ያላቋረጠ ሰው ማለት እኮ ነው። ሐታ ይንሰሪፍ ማለት ኢማሙ ጀምሮ እስከሚያቋርጥ ድረስ 5ም ያሰግዱ ኢማሞች 2ም ሆነ 3ም ሆነ ያሰግዱ እኩል ከነሱ ጋር ጀምረህ ትጨርሳለህ። ይሄ ካደረግ ምንድን ነው? ለይሉን ሙሉ
ቆመህ እንዳደርክ ይቆጠርልሃል። አንድ ሰዓት ያሳለፍነው አይደል በሰላት። አላህ ግን ሙሉ የ12 ሰዓት አጅር ይሰጠናል። አሁን ማን ነው የሚያቋርጠው ነው? ፍጡር ብለህ 30 ምናምን አይነት ምግብ ትደረድራለህ ብፌ። ከዚህ ሲሄድ ቀብልያ እኮ አይሰግድ። ቀብልያ እኮ በጠረባ እኮ ነው የሚባለው ረመዳን ላይ እኮ የመግሪብ ቀብልያ ድሮም እንደዚህ ነው። ረመዳን ላይ ደግሞ ጭራሽ አይሰገድም። እኔ አንድ መስጊድ ላይ ስሰግዳለሁና አንዱ እንዴት ትሰግዳለህ አለኝ። ማንም አይሰግድም አንተ ብቻ እኮ ነው የምትሰግደው አለኝ። ስለ ራሴ ለማውራት አይደለም፣ የሰው ሁኔታ ገርሞኝ ነው። ሰው ቀልብ ያደርግብሃል አለኝ። አያችሁ ተነስቼ የዘፈንኩ ያህል የተሰማኝ ዘፍኜ ነው ምንድን ነው ምን አድርጌ ነው አለ። አይ ሁሉም ቁጭ ብሎ አንተ ብቻ ትሰግድ ይደብራል አለ። ሱብሃንአላህ አኺሩ ዘማን ነው እንደዚህ አይነት ሁኔታ ላይ ደርሰናል። አንተ አንድ ፍሬ ቴምር ብላና ሰው እስከሚያፈጥር ድረስ ጠቅጠቅ አድርግ። ሱና ሰላት ላይ ተፈኩር አያስፈልግም። መታ ነው ሱና ሰላት ብቻ ምንም አይቋረጥ፣ ሰላቱ አይጓደል እንጂ ቶሎ ጠቅጠቅ አድርግ። መግሪብ ላይ የምታገኛት በረመዳን ከረመዳን ውጪ እንደፈርድ የሚቆጠርልህ ከሆነ ለምን ቀብልያ ያመልጠናል? ረመዳን ላይ ምንም ነገር ሊያመልጠን አይገባም። እኔ አሁንም አደራ ምላችሁ ከዚህ በፊትም አደራ እላለሁ 12 ረካዓ የምትሰግዱ በቀን 12 ረካዓ የሰገደ አላህ በጀነት ቤት ይገነባለታል። 12ታችሁ እንዳለ ሆኖ 22ቱን ብትሰግዱ ምን ትጎዳላችሁ? ቢዳ አይደለ አጅር ታገኙበታላችሁ። ግማሹ ከጀሃነም እሳት ፊትህን የሚያርቅ ነው እንደ ዙህሩ አይነቱ፣ ግማሹ ደግሞ የአላህን እዝነት የምትጎናጸፍበት ነው እንደ 10 አይነቱ። ከ10 በፊት 4 ረካዓ መስገድ 12ቱ በ22 ውስጥ ይገኛል። 10ሩ ቦነስ ነው። ረመዳን ላይ ሲሆን ደግሞ ምንም ነገር እንዳያመልጠን ካመለጠን ወላሂ ልንቆጭ ይገባል። እንዲህ ካመለጠን ቁጭት ውስጥ ልንገባ ይገባል። ለምን አላህ በረመዳን ይላሉ ዑለሞች የባሮችን ፉክክር ይመለከታል። ወደ ባሮቹ ፉክክር ማን ብዙ ቀርቷል፣ ማን ብዙ ዘክሯል፣ ማን ብዙ ሰግዷል፣ ማን ሰድቋል፣ ማን እንደዚህ ኸይር ሰርቷል ብሎ አላህ ያያል ባሮች ጋር። ታዲያ ፈአሩላህ ማ ቢአንፉሲኩም ኸይራ ለአላህ በነፍሳችሁ ላይ ያለውን ኸይር ነገር አሳዩት። አቅማችሁን አሟጣችሁ የኸይር ስራን በአጠቃላይ እያፈነፈናችሁ ስሩ። ምንም ኸይር ነገር እንዳያመልጣችሁ አላህ ያግራልና። አሁን ነው ይሄ ነገር የሚታሰብበት፣ አሁን ነው የሚታሰብበት፣ በኋላ አይደለም። ታዲያ ከኢማም ጋር ጀምሮ ማቋረጥ አንዳንዱ ለራሱን የሚፎክር ሰው አለ፣ ራሱን የሚያታልል ሰው አለ። 23 የሚሰገድበት መስጊድ ሄድና ትንሽ ያው ቶሎ ረካው ምናምን ነገር ቂያሙ ስለሚያንስ ማለት ነው ስለማይሆን 23 የሚሰገድበት መስጊድ ሄድና 8 ሰግዶ ሹልክ ብሎ ይወጣል። ከዛ ያው ባዩሽም 8 ነው የሚሰገደው፣ ያው አሁን 8 ነው የሰገድኩት ይላል። 8 ሲሰገድ ቂያሙ ታሳቢ ይደረጋል። 23 ሲሰገድ ሩኩዕና ስጁድ ታሳቢ ይደረጋል። ገባችሁ አይደል? የአላህ መልእክተኛ በረመዳን ነው የሚሆን። ከረመዳን ውጪ ከ11 ረካ ጨምሮ ቀንሳ አቁም ትለናለች እናታችን አይሻ። ግን አይቻልም ማለት ግን አይደለም። ጨምረው አቁም ማለት አይቻልም፣ ከዛ በላይ መጨመር አይቻልም ማለት አይደለም። ብዙ ሰለፎች 30 ምናምን ረካ የሚሰግዱ ተራዊ 30 ምናምን ረካ የሚሰግዱ ነበሩ። 40 ምናምን ረካ 50 ምናምን ረካ የሚሰግዱ ነበሩ። የገራላቸውን ይሰግዳሉ። ለምን? ሰላቱ ላይ መስና ላሉ ያለ ሀገር ሁለት ረካ መገደቢያ የለውም። መጨረሻ የምትቆልፈው በምንድን ነው? በዊትር ትቆልፈዋለህ። ገባችሁ አይደል? የገራልን ስገድ። ያልገራለት ሰው ለመልካም ነገር ያላደለው ሰው ለተንኮል ተወዳዳሪ የለው የሚባል ሰው አለ። ያላገራል ሰው በረመዳን ኺላፍ ውስጥ ሲከትት አይዋል። አንተ ኺላፉን ተው፣ አላህ ያገራልን ነገር አድርግ። ተራዊ ሰግደሃል፣ ተነስተህ መስገድ ከገራለት ስገድ። ዑስማን ብን አፋን ከኢሻ በኋላ ሌሊት ይቆማል። ሱብሂ ሊደርስ ሲል ነው የሚያቆመው ከሰላት ሊቋረጥ። በዚህ ውስጥ 30 ጁዝ ቁርአን ይጨርስ ነበር፣ ያختም ነበር። ምን ትሉታላችሁ ታዲያ? እነ ኢማም ሻፊዒ አለይሂ ረህመቱላህ በረመዳን በቀን ከሁለት ጊዜ በላይ ቁርአንን ያختሙ ነበር። ከ64 ጊዜ በላይ ቁርአን ያختሙ ነበር በ30 ቀን። አንዳንዱ መቅራት አይፈልግም ለራሱ። አይ ቁርአንን እኮ በተመስጦ ነው መቅራት እኮ የሚያስፈልገው ይላል። በተመስጦ በቀን አንድ ጁዝ ከቀራሁኝ በተመስጦ በተፈኩር ከቀራሁት ይበቃኛል ይላል። ወላሂ ሊያዳክም ይፈልገው። ቅራ፣ ዝም ብለህ ቅራ።
ዝም ብሎ ማለት ነው ዋጋ ላይ ይልሃል። በል ቅራ፣ ከ3 ቀን በታች ቁርአንን ማክተም ይጠላል ያሉ ዑለሞች አሉ። እንደዚህ አይነት ቦታዎች ሲቀር ነው የሚሉት እነሱ ራሳቸው። እንደዚህ አይነት አጅር በእያንዳንዱ ሐርፍ በጣም አጅር ምዝቅበት ብታፍስበት ቦታ ላይ እንዴ ታዲያ ከ3 ቀን በታች አይቻልም ሱና መኻለፍ ነው የሚሉ ሰዎች ታዲያ ኢማሙ ሻፊዒ አለይሂ ረህመቱላህ ሱናን እሳቸው ሊኻለፉ ነው? ተኻለፉ ልንል ነው? እነ ሙጃሂድ ሌሎችም ትላልቅ ዑለሞች በየቀኑ የሚያኸትሙ አሉ። አንዴ በየ2 ቀኑ የሚያኸትሙ አሉ። በየ3 ቀኑ የሚያኸትሙ አሉ። ከበዛ 3 ቀን ነው። እሺ በጣም ከበዛ 7 ቀን በሳምንት ቁርአን ያኸትማሉ ሰለፎቻችን። በቀን 2 ቁርአንን የሚያኸትም ሰው ማቆሰው አለ ረመዳን ላይ። በዚህ ዘመን ላይ በዚህ ትውልድ ላይ ወላሂ በቀን 2 ጊዜ የሚያኸትም ሰው አለ። አላህ ያገራለት ሰው አለ። በቀን 2 መስመር ደግሞ መቅራት ያልቻለ ደግሞ እኛ አለን። ረመዳን የቁርአን ወር ነው። ፊታችንን ወደ ቁርአን አዙረን ከአላህ ጋር በጣም ብዙ ቁርአን የምናደርግበት የምንቀራበት ወር ነው። ከሌላው ጊዜ ረመዳንን እኩል ማድረግ የለብንም። በሳምንት 1 ቀን ቁርአን ምናኸትም ከነበረ በወር 1 ጊዜ ምናኸትም ከነበረ ረመዳን ራሱን ምን ደግሞ ከሆነ ረመዳን ላይ ምን ለውጥ መጣ ታዲያ በረመዳን? ስለዚህ አደራችሁ በረመዳን ሁሉ ነገር መሻሻል አለበት። አፍደሉ ሰደቃ አሰደቀቱ ፊ ረመዳን አይደል? ከረመዳን ውጪ በቀን 100 ብር ለሰደቃ የምትጨርስ ከሆነ 10 ብር 1 ብር የምትጨርስ ከሆነ በረመዳንም ያን 100 ብር አይደለም መስጠት ያለብህ። በረመዳን 200 ብር 300 ብር 1000 ብር ማድረግ አለብህ። ምርጥ ሰደቃ ማለት ከሰደቃዎች ሁላ በረመዳን የሚሰጥ ሰደቃ ነው አለ። አያችሁ፣ በሌላ ጊዜ የሚደረግ ዑምራ አለ፣ በረመዳን የሚደረግ ዑምራ አለ። ዑምራ ሁሉም ቀን አለ፣ 360 ቀን ዑምራ አለ አይደል? ታዲያ በረመዳን አልዑምረቱ ፊ ረመዳን ተዕዲሉ ሐጀን መኢያ ነው። ከኔ ጋር ሐጅ እንደማድረግ ነው የሚቆጠረው አሉ ያላህ መልእክተኛ። ከኔ ጋር ሐጅ እንደማድረግ ነው። ሐጅ ኖርማል ሐጅ እኮ አይደለም፣ ከነብዩ ጋር ሐጅ የማድረግ ያህል ይቆጠራል። በረመዳን ዑምራ ማድረግ አላህ ካገራልን እሱን ማድረግ ነው። ብሩ ነው የሚያሳስበን፣ አላህ ይሞላዋል። እዛ ሄደህ ስትመጣ እዚህ በሽበሽ ብሎ ነው የሚጠብቅ። 300,000 ብር አይሞላም። በሌላ ጊዜ ከሚደረገው ዑምራ እጥፍ ነው የሚከፈለው። አሁን ረመዳን ላይ እጥፍ ነው። ለምን እነሱ ላይ አይፈረድም። ሆቴሉ እጥፍ ነው፣ እያንዳንዱ ሰርቪስ እጥፍ ነው የሚከፍሉት። ከዛ እንግዲህ ስለዚህ ምን ለማለት ፈልጌ ነው፣ አሁንም እንዳንዘናጋ እንቅፋት እንዳንሆን ራሳችን በራሳችን ላይ እንቅፋት እንዳንሆን የመጨረሻ ሰዓት ደርሰው የመጨረሻ 2 ነገር እናገርና ጨርሳለሁ። እነዚህ ሁላ አሁን የተነጋገርናቸው ፈድሎችን ማግኘት እንፈልጋለና አላህ ይወፍቀን፣ አላህ ያግራልን። ታዲያ ረመዳን መጥቶ እነዚህ ሁላ ፈድሎችን ሳይጠቀምበት የሚያልፍበት የሆነ ሰው አሉ ያላህ መልእክተኛ ሚንበር ላይ ኹጥባ ለማድረግ ሲወጡ 1 እግራቸውን ሲያወጡ አሚን አሉ። 2ኛው እግራቸውን ሲያስከትሉ አሚን አሉ። 3ኛ እግራቸውን ሲያስከትሉ አሚን አሉ። ከዛ በኋላ ከጨረሱ በኋላ ሰሃቦች አዲስ ነገር ሲመጣ ይጠይቃሉና አላማዛ አመንተ ያ ረሱላህ፣ በምን ጉዳይ ላይ ነው አሚን ያልከው? ለምንድን ነው የተለየ ነገር አዲስ ያመጣኸው? ምንድን ነው ሲሏቸው አታኒ ጅብሪል ጅብሪል አሁን እኔ ጋር መጣ። አሁን ጅብሪል እኔ ጋር መጣ። አሚን ባሉበት ቅጽበት ላይ ጅብሪል ነበረ። እኔ ጋር ጅብሪል መጣና ከዛ አላህ ልኮኝ የመጣሁት 3 ነገሮችን ወደ አንተ እንዳመጣ። ከባድ ናቸው እነዚህ 3 ነገሮች ወላሂ። የመጀመሪያው እና መን አድረከ አበወይሂ፣ ወላጅ እናትና አባቱን በህይወት አግኝቶ እነሱን ኻድሞ የሚፈልጉትን ነገር አሟልቶላቸው በእነሱ ዱዓ ምክንያት አላህ ያልማረው የሆነ ሰው፣ ጀነት ያላስገባው የሆነ ሰው ከራህመቱ አላህ ያባረው። ሱብሃንአላህ። ፈከይፍ እናቱንና አባቱን የሚገርፍ ሰው እኮ አለ፣ መልስ የሚሰጥ ሰው አለ፣ የሚመታ ሰው አለ። እነዚህ ተዋቸው። እነዚህ ጀሃነም መለኮሻ ነው የሚሉት። እናትና አባቱን እየኻደመ እነሱን የሆነ ሰዓት ላይ አስከፍቷቸውም እኮ ሊሆን ይችላል። አውፉ በይኝ እናቴ አባቴ አውፉ በይኝ፣ ሳይቀድሙን በሞት ሳይቀድሙን ዛሬ ይቅርታ እንጠይቃቸው፣ እናስደስታቸው። በእነሱ ምክንያት ጀነት እስከምንገባ ድረስ ጀነት አግኝተናል ብለን እስከምናስብ ድረስ እናትና አባቶቻችንን ማስደሰት መቻል አለብን።
ገጠር ወርውረን በጨለማ እኛ በብርሃን እየተመሻበሽን አይደለም። ይሄ እናትና አባት ሀቅ መጠበቅ ማለት እግራቸው እስከሚሰነጣጠቅ እየሄዱ እኛ በየቀኑ በማሽ ጫማ መልበስ አይደለም የወላጆችን ሀቅ መጠበቅ ማለት። አደራችሁ አሁን ከረመዳን በፊት መሄድ ካለብን ረመዳንም ከነሱ ጋር ማሳለፍ ካለብን እናድርገው። ጀነቶቻችን ናቸው እነሱ። ሁለተኛው መን ዙኪርቱ ዒንደሁ ወለም ይሰሊ ዐለይ በኔ ላይ እኔ ጋር አንተ እሱ ያለ በእሱ አጠገብ የኔ ስም ተወስቶ ሰላዋት ያላወረደ ባንተ ላይ ያ ከአላህ ረሕመቱ ይውጣ አሚን በላለኝ። አሚን አልኩኝ። ሰሉ ዐለ ነቢ በነቢዩ ላይ አለይሂ ሰላቱ ሰላም ሰላዋት የማያወርድ ሰው ከአላህ ረሕመት ይውጣ አላህ ነው የተራገመው አሚን በላለኝ። አሚን አልኩኝ አሉ። ሶስተኛው ምን አድረከ ረመዳን ወለም ይግፈር ለሁ ረመዳንን አግኝቶ በረመዳን ምክንያት ወንጀሉን ማስማር ያልቻለ ሰው በረመዳን ምክንያት ከአላህ ጋር የአላህን ረሕመት ማግኘት ያልቻለ ሰው ጀነት መግባት ያልቻለ ሰው ከረሕመቱ ይውጣ አላህ ነው የተራገመው አሚን በላለኝ። ጅብሪል አሚን አልኩኝ። ሹፉ ተራጋሚው አላህ ነው። እርግማን አድራሹ ጅብሪል ነው። እርግማኑን ተቀባይ ነቢዩ ናቸው። ከዚህ እርግማን ማን ነው ሊተርፍ የሚችለው? ማንም ይተርፈው? አላህ ይጠብቀን፣ አላህ ይጠብቀን፣ አላህ ይጠብቀን። በረመዳን ከሚጠቀሙ ሰዎች አላህ ያደርገን። የመጨረሻ ማስጠንቀቂያ የሚያደርገው በረመዳን ቢዚ ሊያደርጉን የሚችሉ ብዙ ነገሮች አሉ። እነዚህ ነገሮች በሶስት እስካልፈታናቸው ድረስ ወላሂ በረመዳን መጠቀም አንችልም። የመጀመሪያው ቤታችን ላይ የለጠፍነው ቴሌቪዥን ፕሮግራም አድርገን ሐዲስ ለኛ የሚጠቅመንን ቁርአን እነሱን ብቻ በማየት ቢዚ መሆን አለብን። አለበለዚያ ለአንተ ብለው እስላማዊ ቻናል ተብሎ ተከፍተው ድራማ እያዘጋጁልህ ያሉ አሉ። ድራማ አንተ እስከምታፈቅር ድረስ እሱን ታያለህ። እሱን እያየ መስጊድ ገብተህ አንድ ጁዝ ኢሻ እስከሚደርስ ድረስ ቀመስ አድርገህ ኢሻ መስጊድ እስከሚደርስ ድረስ አንድ ጁዝ ያስቀራሃል እኮ። ስትበላ ስታይ ሩኩ ስትወርድ የዛኔ ነው የሚመጣው አፍንጫ ድረስ። ምግቡ ራሱ ሾርባው ራሱ ሩኩ ይወርዳል ካንተ ጋር አብሮ። ከዛ ወገቤን ያዙ ልቀቁ የምትለው የዛኔ ነው። አቋርጠሽ ልክ ብለህ የምትወጣው ሽንቱ እንደመጣ ሰው የዛኔ ነው። ሾርባው እኮ ነው ውጣ የሚለው ሳቡሳው አፍንጫ ድረስ። በኋላ ማታገኙ ይመስላል እኮ። ሸህሩ ረመዳን አለዚ ኡንዚለ ፊሂ ቁርአን ነው እንጂ ሳቡሳ አይደለም፣ ሾርባ አይደለም። ቁርአን የወረደበት ሳቡሳ፣ ሾርባ የወረደበት ምግብ የወረደበት ወር ነው የሚመስለው። እህቶቻችን ከማድ ቤት አይወጡም። ወላሂ አላህን ሊፈሩ ይገባል። የእኛን ከርስ ለመሙላት ነው። እኛም ደግሞ አደብ እንዲይዙ በቃሽ ብለን ቁርአን ያዢ ዘክሪ ብለን እነሱ እኛንም ደግሞ ለማስደሰት ስለሆነ ይሄም እህቶቻችን እኛንም ማሳረፍ ያለብን። የቤት ኸዳማዎች እንኳን ለምን አይሆኑ? ሰራተኞቻችን ለምን አይሆኑም? እነሱም ቢሆን እንደኛ ጀነት ይፈልጋሉ። ሊያርፉ ይገባቸዋል። ይደክማቸዋል፣ ሰው ናቸው። ስለዚህ እነሱንም እናሳርፋቸው። እነሱንም ቁርአን እንዲቀሩ እናደርጋቸው፣ እንዲዘክሩ እናደርጋቸው። ረመዳን የዚህ አይደለም። ሌላኛው የመጨረሻው ስልካችን፣ እጃችን ላይ ያለው ስልክ ቲክቶክ ከፍተን 2 ሰዓት 3 ሰዓት የምናሳልፈው ስክሮል እያደረግን የ1 ደቂቃ ነው 2 ደቂቃ እያሳለፍን አይደል? ሳናቀው ረመዳናችንን ሙሉ በሙሉ ኩምሽሽ ነው የሚያደርግብን። ወላሂ እናቁም። ከቻልን ሙሉ በሙሉ እናቁም። ካልቻልን እንሞክር የተወሰነ ገባ እያልን ከዛ በኋላ ኸይር ነገር አለው ብለን ካሰብን እንሳተፍ። ከሌለው ግን እናቁም። ሰለፎች ከደርስ ሙሉ በሙሉ ደርስ ያቆሙ ነበር፣ ቂርአት ያቆሙ ነበር እነ ኢማሙ አህመድ። ከዛስ ወዴት ያዞራሉ ፊታቸውን? ወደ ቁርአን። ደርስ ሐዲስ ያቆሙ ነበር። እኛ ቲክቶክ ማቆም ያቀተናል። አላህ ይወፍቀን። አላህ ኸይር የተባለው ነገር ሁላ አላህ ይፍጠነን። ረመዳንን ከሚወፈቁ ሰዎች አላህ ያደርገን። ያው ስጦታ ስመጣ ይዤላችሁ መጥቻለሁ። ከሴቶች 7 ሴቶች ሲባሉ ሴቶች ደግሞ እንደ ረመዳን ያባዙታል። ችግሩ ይሄ ነው። 7 ብቻ ሴቶች ጽፋችሁ ወደዚህ ላኩልን። ዘምዘም እሰጣችኋለሁ። 7 ሰዎች ከወንዶች ደግሞ ባለፈው ያልወሰዳችሁ ያው የወንድሞቻችሁ እንትን ጠብቁ። ባለፈው 3 ዙር ነው 2 ዙር ሰጥቻችኋለሁ። ባለፈው ያልወሰዳችሁ ያለምንም ሸርጥ ዘምዘም እሰጣችኋለሁ። ባለፈው ያልወሰዳችሁ